እንግዲህ ወደ ገደለው ስንገባ ማለት ነው። ወደ ገደለው ስንገባ ነጽዬ የአበጋዝ አፍቃሪ ትናንትና የ4 ዓመት ፍቅሬ ነው ብላ መታለች። አው ትንሽ ነው የሰማሁት ቪዲዮውን እንደው በደንብ አልሰማሁትም። እንደዛ እኔ እንደዚህ ሰልችቶኛል እንደዚህ አፈቀርኩ ምናምን ማለት እና እንግዲህ ነጽዬ የ4 ዓመት ፍቅሬ ነው 4 ዓመት አብረን ኖረናል እንደዛ ብላ ነው የመጣው እያለቀሰ ህይወቴን አበላሽቶታል፣ ዋሽቶኛል፣ እናቴንም ዋሽቷታል፣ አታሎታል ወይ እያለች መታለች። እንግዲህ ነጽዬ የ4 ዓመት የአበጋዝ ፍቅረኛ ነች። ፍቅርዬ ደግሞ በራሱ አንደበት በአበጋዝ አንደበት ማለት ነው የ5 ዓመት ፍቅሬ የልጅነት ፍቅሬ ብሎ ነው እንግዲህ ይዟት የመጣው ማለት ነው። 4 ሲደመር 5 ስንት ይሆናል? 9። እኔ የምልህ አበጋዝ በ10 ዓመት ነው እንዴ ከሴት ጋር ፍቅር የጀመርከው? በ10 ዓመት ማለት እንግዲህ ያው ከሆነ በቃ ያው ሆነ ማለት ነው። በ10 ዓመት ነው የሴት ጓደኛ የጀመርከው የሴት ፍቅረኛ የጀመርከው በ10 ዓመት ነው 2 በአንድ ነው ይዘህ የኖርከው ማለት ነው። ግራ ገባን እኮ እናንተ። ለዚህ እኮ ነው የምትደብሩኝ። እውነቴን ነው የምላቸው። በቃ ተመሳሳይ በቃ አይዲያችሁ በቃ አንድ አይነት ነው። ቀስ ማለት አትችሉም ማለት ነው። እንግዲህ ነጽዬ ያው ሽንኩርቱ እኔ እውነቱን ነው የምናገረው። ይሄ ትክክለኛ ለቅሶ አይደለም። የነጽ አይታችሁታል አይደለ? አሁን እንደዛ አይደለም እኮ የውስጥ ለቅሶ ሲሆን እኮ እና ደግሞ ዛሬ የት ነበርሽ? እንግዲህ ደመቁ አረገዘች ተብሏል። ትላንትና እንግዲህ ደመቁም እንግዲህ ኢንተርቪው ተደርገዋል የሆነ ቦታ ማለት ነው። እና ኢንተርቪው ሲደረጉ እግሯን ከእግሯ ላይ ሰቅላ ምናምን እንደዚህ እንዴ ትላንት ወዲያ ሶፋ ላይ እግርሽን ሲያጥብሽው ቀስ ምናምን ስትይ አልነበረም እንዴ? ትላንትና ታዲያ ልጁ የት ሄደ? የለም እኮ የት አስቀምጠሽ የመጣሽው? እና እንግዲህ ዋናው ነገር ማለት ነው አንድ አይነት ነው ስራችሁ። እውነት አንድ አይነት ሁሌ ተመሳሳይ በቃ የሆነ በቃ ፌመስ እንደመሆናችሁ በቃ የሚያስደስት ምናምን ነገር። እኔ የምልህ አበጋዝ አሁን ነፂ ምን ሊበቃህ ነው? አሁን ነፂ 4 ዓመት ፍቅሬ ነው እናቴንም ዋሽቷል፣ እናቴንም አስከፍቷል፣ አንገት አስደፍቶናል፣ እኔንም ዋሽቶኛል፣ ትምህርት ሂጄ ዩኒቨርሲቲ ገብቼ ምናምን ነገር እያለች ነው እንግዲህ ነፂ ማለት ነው። በእርግጥ ፎቶ የፊት ፎቶ አላችሁ። ፍቅርዬ ያው የፊት ፎቶ ሳይሆን አንተ ጋር ስትሰራ የነበረችውን ያመጣችሁ። አይችኛዋ ደግሞ የፊት ፎቶ። ማንኛውም ሰው እኮ ፎቶ ተለጥፎ ይነሳሉ እኮ። ግን ፎቶአችሁ የነፂ ፎቶ ነፂ ተብዬው አሁን የመጣችሁ ማለት ነው። ያንቺ ፎቶ በጣም ግራ ያጋባል እውነት ለመናገር የእውነት ፍቅረኛሽ ነው እንዴ? እና ማለት ነው እንግዲህ አበጋዝዬ በልጅነቱ ነው እንግዲህ ከሴት እንትን ያልጠፋው ማለት ነው። ተኽፍሩላ ማለት ነው። 10 ዓመት እንግዲህ እሷ የ4 ዓመት ፍቅሬ ነው አለች። ፍቅርዬ ደግሞ የ5 ዓመት በራሷ አንደበት ነው እንግዲህ ፍቅርዬ የልጅነት ፍቅሩ እንደሆነች የ5 ዓመት ፍቅሩ እንደሆነች ፍቅርዬም በራሷ አንደበት ተናግሯል ማለት ነው። 4 ሲደመር 5 እኩል ይሆናል 9። እንግዲህ ይሄ ሰውዬ በ10 ዓመቱ ወይም በስንት ዓመቱ ነው ሴት ጋር ነው? ሁለቱም ባንድ ነው። እንደው ግራ ገባን እኮ ነው። አይነፋም፣ እውነት አይነፋም ማለት በቃ ያስጠላል ማለት ነው። አንድ አይነት አይዲያ በጣም ያኔ ኧረ ይደብራል። ምን አላችሁ እናንተስ? ማለት ሌሎቹ እኔ ልንገራችሁ ማለት ነው። ሌሎቹ ማለት ነው በጎቹን ተዋቸው፣ በጎቹ ማለት ነው። ግን እውነታውን ስናገር አሁን ላይ በጣም ያኔ የሚያስጠላ ነገር ነው አይመስላችሁም? አዎ ፍቅርዬና ፉፉ ደግሞ ትናንትና መጥተዋል ማለት ነው። በጣም በቃ እምር ብሎባቸው ደስ የሚል እንደዚህ ለምን አሰሩም እናንተ? አንዲቱ ፍቅሬ ናት፣ አንዲቱ እንትኔ ናት፣ ሚስቴ ናት እያልክ ከምትጃጃል አበጋዝ ማለት ነው። እና ሴትን በማስለቀስ እያለቀሳችሁ ማለት የእውነት አፈቀርኩ ብሎ የሚመጣ ሴት ላይኖር ይችላል አበጋዝዬ ማለት ነው። ያው እንግዲህ ደመቁ ልትመጣ ትችላለች እና የእውነት አፈቀርኩ አበድኩልህ እወድሃለሁ ብላ የምትመጣ ሴት ስለሌለች የውሸት እያስለቀስክ ታመጣለህ። እውነቴን እኮ ነው የምልህ የውሸት በቃ እንደዚህ ማለት በቃ ያንተ በቃ መታወቂያ የምትፈልገው ሴቶች እያለቀሱ የኔ ነው በማለት በሱ ነው አይደለም። ምክንያቱም በጎች ስላሉ ማለት ነው። እሷም እየመጣች የኔ ፍቅረኛ ነበር ትላለች። እሷም እየመጣች ስንት ነው የቀረን ካሁን በኋላ ማለት ነው። ይህ ደግሞ አሁን ደግሞ ሌላይቱ መታሁን የ6 ዓመት ፍቅሬ ነው ብላ ከመጣች ይህ ማለት የልጅነት ያን ጡት የእናትህን ጡት ሳጥል ማለት እኮ ነው። ጉድ እኮ ነው እውነት። ግን ግራ አልገባችሁም ቤተሰብ? እኔ እኮ ግርም አለኝ በቃ። እና እስከ ዛሬ የት ነበርሽ? እውነትም ከሆነ ማለት ነው እኔ አላምንም። ጠባል በደንብ አላለቅሽም እናንተ። የእውነት ስታለቅስ እኮ ስር ነው የሚያደርጋችሁ። የእውነት ለቅሶና የነፂ ለቅሶ አንድ ነው እንዴ? ሴት ልጅ ነች። ያው እንግዲህ መቼም ቡታጅራዎች እያለቀሱ መምጣት ይወዳሉ። ሌላ ነገር መስራት ድሮ እንግዲህ ቡታጅራ በስራ በነጋዴነት ምናምን እንግዲህ ይህም ስራ ነው ብሎኛል። በነገራችሁ ላይ አንዳንድ ልጆች ይህም ስራ ነው፣ ውሸትም ስራ ነው። በቃ መተቃቀፍም ባሏ ያላደለ ሴት መተቃቀፍም መሳሳብም ስራ ነው ብለዋል። እንደዛ ብለውኛል። እውነቴ ነው የምላችሁ እንደዛም ስራ ነው ብለዋል። እሺ ስራ ከሆነ ከወደ እናንተ እንደዛ አይነት ነገር ማለት ነው
እና ሌላ የለም። በቃ እንደዚህ እያለቀሳችሁ ምናምን ነገር ይሄ ነው ማለት ነው። አሳድጓት፣ ችግር የለም። ሌላ ብዙ አልቃሽ ይመጣል። ገና የብሩክ አፍቃሪ ብላ ትመጣለች። ገና የእንትን አፍቃሪ ብሎ ይመጣል። የሃይሚ አፍቃሪ ብዙ ይመጣል። እና ቡታጅራዎች እንደው እንግዲህ በዚህ ነው በማልቀስ አፈቀርኩ ወደድኩ። ታውቃላችሁ አይደለም? እንደዛ ነው ድሮ የሚታወቀው ጉራጌ እንግዲህ በንግድ በምናምን አሁን እንደዛ ነው የማውቀው ማለት ነው። አሁን ግን በለቅሶና በውሸት ሆኗል ማለት ነው። ማሻአላህ አውዝ ቢላ ነው እንጂ እና የእውነት ለቅሶ ስርስር ነው የሚያደርጋችሁ። ከልባችሁ ነው የሚገባ፣ ከውስጥ ነው የሚመነጨው። ገባችሁ አይደለም? የእውነት ለቅሶ ከውስጥ ነው የሚመነጨው። እንዴት እንደሆነ አስቡት። አሁን እኔ እናቴን ካስታወስኩ የሆነ በቃ ስርስር አድርጎ ይገነፍላል። ገባችሁ አይደለም? አሁን መልቀስ አልፈልግም እና የውሸት ደግሞ ማለት ነው ከውጭ ነው በቃ። ምክንያቱም ከውጭ በሰል መድኃኒት ምናምን አድርጋችሁ ስትሉ የውጭ እና የነጽዬ ለቅሶ እንግዲህ እንደዛ ነው። እኔ አላምንም ማለት ፎቶ ማንኛውም ሰው ይነሳል። ደግሞ የነዚህ ፎቶ ቅፍቅፍ ብለው ባህር እንደው ጉድ እኮ ነው። ግራ ገባን። ምን እንበል ቤተሰብ? ምን ተሻለ? እንደው እስኪ ኮሜንት አስቀምጡ ማለት ነው። ይሄን ነው የምላችሁ። እና ይህነ ፍቅርዬና ይህነ ፉፉ እንዴት እንደሚያምረው ማለት ነው። እነ ፍቅርዬና ፉፉ ይመርባችሁ። አብራችሁ በጣም ነው የምታምሩት። እውነት በጣም የምታምሩት ማለት ነው። በቃ እንደዛ ነገር እና እናንተ ደግሞ እያለቀሳችሁ ነው። የአበጋዝ በቃ የሚታወቀው ሴት በማስለቀስ ነው። የውሸት የእውነት አፍቅሮት የሚያልቅስ ስለሌለ ያው ደመቁ አልቅሳለች። ደመቁ ጠይቀዋለች። እሱ በፍቅር ቀንታ ነው በነገራችሁ ላይ ማለት ነው። ደመቁዬ በፍቅር ቀንታ የማታደርገው ነገር የለም። በፍቅር ቀንታ አበጋዝን ወሰደች። በፍቅር ቀን ታረገዝኩኛለች። ትናንትና እርጉዝና የለም ነበረ። ኢንተርቪው ሲደረጉ ማፊ እርጉዝና ዝም ብላ እግሯን ላይ እንደውም ፕራይቬት አድርገውታ ሲሉ ነበር። እና እንደዛ ነው እላችኋለሁ ቤተሰብዬ። እንግዲህ ነጽዬ መታለች። ህይወቴን አበላሽቶታል። ልማር ሂጄ ምናምን ነገር አንዳንድ ደግሞ ስሰማ ስደት ነው ያለችውም ሲባል ነበር። እንደዛ ነገር እንግዲህ እንደዛ ነው እንግዲህ እያለቀሰ የመታለኝ። እኔ ግን አላምንም። እኔ አላምንም። ግን አበጋዝን ግርም ትለኛለህ ማለት አስብ፣ ትንሽ አስብ። አሁን ይቺ ልጅ የ4 ዓመት ፍቅር የመብላ ስትመጣ እንደገና ደግሞ ያን ያሁኑ ስራ በጣም አያምርም ማለት የድሮውም አያምርም። ቢያንስ ለጅሎቹ የድሮው ደህና ነው፣ ለጅሎቹ ለበጎቹ ማለት። ያሁኑ ግን ትንሽ የሆነ በቃ ያኔ ወጣ፣ እውነታው በቃ ፊት ለፊት ወጣ። ገባህ አይደለ? ምክንያቱም ውሸትን እውነት አድርገህ ነው የምትደመደመው። ይሄ ያሁኑ ግን ነፂ የ4 ዓመት ፍቅሬ ብላ መጣች። ፍቅርዬ እንግዲህ የ5 ዓመት ፍቅረኛ የልጅነት ፍቅረኛ እንደሆነች ተናግራል። እና አሁን እንደገና አይ እንዲ እና ቤት እየመጣችሁ ደግሞ የምትሳደቧላችሁ። እኔ ምን ላድርጋችሁ? ሂዱ እዛ ጋር ነፂ ያፈቀርኩኝ ምናምን የሩታን ቆልጥ ቀማት ነው እንግዲህ። ደመቁዬ እንግዲህ ነገ ጠዋት እንግዲህ እያለቀሰች ትመጣለች። ደግሞ ትላንትና ጥሎ ሊሄድ ነው ብታጅር አትያጅም። አንቺ ቤተሰቦች አይናፍቁሽም ወይ? አበጋዝ ብቻ ነው የሚናፍቅሽ? ሆድሽ ብቻ ነው የሚናፍቅሽ? በቃ አንዳንድ አርቲፊሻል ነገሮች ናቸው የሚናፍቁሽ። አትሄጂም እንዴ? ቤተሰቦች አይናፍቁሽም እንዴ? እሱ ቁጭ አድርጎሽ ቤተሰቦችን ጥያቄ አይሄዳም። የሆነ ነገር በቃ ዘናፈት አይደል? አንቺ እዚሁ ነሽ፣ በቃ እዚሁ ማለት ነው። እኔ የምልሽ በፊት የሸገር ልጅ ነኝ ብለሽ መተሽ ነበረ እና በቃ እንቅ አድርገሽው ቀረሽ ሸገርን። እውነት በቃ የሸገር ልጅ ሳትሆኝ የሸገር ልጅ ነኝ አልሽ። አሁን ግን ሸገርን እንቅ አልፋታም። አይሄድም እኮ ሸገር የትም አይንቀሳቀስ። አዲስ አበባ የትም አይሄድም እኮ። ሂደሽ ደርሰሽ ቤተሰቦችሽን አይተሽ ብትመጪ እንዳለ ነው የምታገኘው እኮ። አይነሳም እኮ። ይሄ እኮ የኢትዮጵያ አካል ነው እኮ። አዲስ አበባ የኢትዮጵያ ዋና ከተማ አይደለም፣ ወይም የአውሮፓ ዋና ከተማ ወይም የአሜሪካ ዋና ከተማ ቦሊውድ ነው። ይሄ ምንድን ነው ይባላል? ባለፈው የተቃጠለው እሱ አይደለም እኮ። ወይም ደግሞ የዱባይ የኢማራት ዋና ከተማ ዱባይ አይደለም እኮ። አዲስ አበባ የኢትዮጵያ ዋና ከተማ ነው። ደመቁዬ ሂጂና ቤተሰቦችሽን እሱም ጋር ካልሄድሽ ብቻ ሂደሽ ቤተሰቦችሽን አይተሽ ትመለሽ። አዲስ አበባ እንዳለ ነው የምታገኙ። የትም አይሄድም እኮ። አንቺ ጥብቅ አልሽበት እኮ። የትም እንደ በቃ አይሄድም አልሽ እኮ። ቡታጅራ አንቺ ምን አድርግ ገርፎ ነው እንዲያሳድጉሽ። እሱ ቤተሰቦቹን ያያል፣ ሌሎቹ ፍቅረኞቹን ምናምን እንትን ያለ። አንቺ ግን እዚሁ አዲስ አበባ ዱባይ ሄደሽ ጥለሽው ሄደሽ ነበር። ስትመለሻ አግኝተሽዋል አይደል አዲስ አበባ። እና ቡታጅራ ሄደሽ ቤተሰቦችሽን አይተሽ ብትመጪም አዲስ አበባ እንዳለ ነው የምትቀመጠው። የትም አይሄድም። የኢትዮጵያ ዋና ከተማ ዋና አካል ነው አዲስ አበባ ማለት ነው። የትም አይሄድም። እውነቴን ነው የምልሽ። ፈርተሽ ከሆነ ሙጭኝ አልሽበት። ለዝጋ ተለዘግ ምንድን ነው ይባለው? ልዝግ አልሽበት። በቃ ምንድን ነው በሀገራችን ይባላል? ረሳሁት። ላዝጋ ይባላል እኛ እዚህ ያለንበት ማለት ነው። የሆነ አፌ ላይ ያለ እንደዛ ነገር ማለት ነው።
እና እንደዛ ነው እላችኋለሁኝ። የምትሳደቡ ደግሞ አይ ዶንት ኬር በቃ ምን ማለት ምንድነው በቃ እንትን አላደርጋችሁም ማለት ነው። ገባችሁ? አይ ዶንት ኬር ማለት አይመለከተኝም ማለት ነው። እንደዛ ነገር ብትሳደቡ ለፍልፋችሁ ትቀራላችሁ ማለት እኔን እያዳመጣችሁ ደግሞ ተቃጠሉ። ሌላ እምላለሁኝ እንግዲህ ሌላ ምን ነበር የምለው? ላይክ ሼር ሰብስክራይብ አድርጉ። ወዳችኋለሁ ደግሞ ወዳችኋለሁኝ።